በበጋ የሚከናወነው የተቀናጀ ተፋሰስ ልማት ስራ በክረምቱ የአረንጓዴ አሻራ እንዲለማ እየተደረገ መጥቷል። ይህንን የተፋሰስ ልማት ተከትሎ የተመዘገበው ውጤትም የከባቢን ስነ ምህዳር ከማስተካከል በላይ የስራ ዕድልን እየፈጠረ ነው። ህብረተሰቡ በዚህ ላይ በቋሚነት የስራ ዕድልና በጊዜያዊነት የስራ ዕድልን እንዲፈጥር አስችሏል። ኤክስፖርት እንዲመጣ አድርጓል። ለምሳሌ በአረንጓዴ አሻራ መርሃ ግብር የተተከሉ የአቮካዶ ችግኞች ኤክስፖርት በማድረግ የውጭ ምንዛሬ የተገኘበት ነው ማለት ነው። በእርግጥ የቀያቸው ገጽታ በጎርፍ ተጠርጎ የማሳቸውም ወዘና ተሟጦ ምርታማነታቸው ፈተና ውስጥ ገብቶ የነበሩት አርሶ አደሮችም የሚሉት የተፋሰስ ልማት ስራው የሚጨበጥ ለውጥ አምጥቶ በባለቤትነት ለመጠበቅ እንዲነሱ አድርጓቸዋል። ባዶ መሬት ነበረ። ከዛን የአፈር ጥበቃ ውሃ እና እንትን በዚህ ቀን ስንሰራ እዚሁ አትክልትን በመትከል የአካባቢውን አየርም ቀይረናል፣ ለውጥም አምጥተናል። ከዚህ ወርታች ወርዶ የገበሬው እርሻና እንትን የሚሸረሽረው አፈርም ቆሟል። የአየር ጠባይ ሁኔታም ያው ተቀይሯል። እስከ ዛሬ ድረስ ማለት ነው። አሁን በጣም ጥንቃቄ እየተደረገና በጣም ጥበቃ እየተደረገ በጣም ሰውም አውቆበት አሁን ጥቅም ለህብረተሰቡም የዋጋ እንትን ጥቅም እየሰጠን መሆኑን አይቶ አሁን ሁሉም በጥንቃቄ እየያዘ ነው። ከዚህ ቀደም በህዝብ ተሳትፎ ይከናወኑ የነበሩ የተፋሰስ ልማት ስራዎች ባለቤት አልባ በመሆናቸው ውጤታቸው ፍሬ ሲያፈራ ለማየት አዳጋች ሆኖ ቆይቷል። አሁን ላይ ግን የለሙ ተፋሰሶች ባለቤት ያላቸው እንዲሆኑ ተሰርቷል። በዚህም እንደ አርሶ አደር ጥላሁን ተረፈ ላሉት ብርቱዎች ንብን የማነብ ስራን የፈጠረ ዕድል ሆኖላቸዋል። ለየት ያለ አካባቢ ከሰፈር ውስጥ ወጣ ብሎ ያለ እንደ ህጉና እንደ ስርዓቱ አያያዝ እዚህም ንብ አስገብተን ያው ልምድ እየወሰድን ነው። እንግዲህ ራሳችንን ለውጠንም ሀገራችንን ለውጠን ልዩ ትምህርትና ያው ብልጽግና ለማግኘትና ለውጥ ለማግኘት ነው። እዚህ ጋር አሁን የተደራጁ ሰዎች 30 ናቸው። 21 ወንድና 9 ሴቶች ናቸው። ለአሁኑ 2 ንብ ገብቷል። ከሰው ደግሞ 5 አድርገን ለማስገባት ያው እያሰበንና እንትን እየፈለገን ነው ንቡን። እናም መንግስት የተጎሳቆለ መሬትን በተፋሰስ አልምቶ በምርት እንዲገለጥ ፖሊሲና ስትራቴጂ ቀርጾ እየሰራ ነው። በዚህም ከ10,100 በላይ የሚሆኑ ማህበራት በለሙ ተፋሰሶች ላይ ተደራጅተው የተለያዩ ስራዎችን አግኝተዋል። ወደ 10,150 የሚሆኑ ማህበራት ተደራጅተዋል ማለት ነው። ይሄ ማለት እንግዲህ 10,150 ተፋሰሶች ላይ እንግዲህ በአማካይ እንኳን 30 እና 40 ሰው በአንድ ተፋሰስ ውስጥ አለ ብንል ይሄን ያህል ህብረተሰብ በቋሚነት የስራ ዕድል ተፈጥሮለት ከዛ ተፋሰስ ተጠቃሚ ይሆናል ማለት ነው። ይሄ በቀጥታ የተጠቀሙት ነው። በልማት ስራው ሰዎች ቀጥተኛ ስራን ከማግኘታቸው በተጨማሪ የአፈር ምርት የመስጠት አቅምን በማሳደግ ረገድም ያለፉት ስራዎች ቀላል የማይባል አበርክቶ እንደ ሀገር ጀባ ብለዋል። አፈራችን የውሃ የመያዝ ወይም ደግሞ እርጥበታማነቱ እንዲጨምር ያደርጋል ማለት ነው። ለምርትና ምርታማነት መቀነስ ዋነኛው የሶይል ሞይስቸር ነው። ያ ሶይል ሞይስቸሩ ወይም ደግሞ የአፈር እርጥበታማነት እንዲጨምር ያደርግላቸዋል ለታችኛው ተፋሰስ ጭምር ማለት ነው። እነዚህ የታችኛው ተፋሰስ ላይ ያሉ አርሶ አደሮች ደግሞ በጣም በብዛት ተጠቃሚ ይሆናል ማለት ነው። ስለዚህ በቀጥታና በተዘዋዋሪ የሚጠቀሙት አርሶ አደሮች ቀላል አይደሉም ማለት ነው። በተዘዋዋሪና በቀጥታ ደግሞ የሚፈጠረው የስራ ዕድል ቀላል አይደለም ማለት ነው። የበጋ ተፋሰስ ልማትን ከክረምቱ የአረንጓዴ ልማት ጋር አሰናስሎ ሀገርን በምርታማነት ሊገልጥ የጀመረው ይህ ስራም ውጤቱ ሙሉ እንዲሆን ከዚህ በላይ እንዲተጋ ዋጋ ተሰጥቶታል።